ማህሌት ብሩኬን ይቅርታ ለመጠየቅ መጣ። ግን እሷ እናቴ ቶሎ ብላ ገብታ አልጋው ላይ ይሄ ቁባለች እና ከዛ በኋላ ብሩኬ እንዴ ምን ሆነሽ ነው አንቺ አታፍሪም እንዴ? ኧረ ቀስ ብለሽ ውጭልኝ። አሁን ኮሽታ ነገርም አልፈልግም። ቀስ ብለሽ ውጭልኝ፣ ከቤቴ ውጪ። ጭራሽ ከክፍሌ ትመጫለሽ ደግሞ ጭራሽ ከመኝታ ቤቴ ውጭልኝ ብዬሻለሁ፣ ውጭልኝ። አረ አልወጣም። ምን ነው እንደ ድሯችን እንሆን እንስማማ። ይቅርታ ልጠይቅ ካርል የመጣውተኝ ስለዚህ አልወጣም። ከፈለክ ግደለኝ እንጂ አልወጣም። ምን ታመጣለህ ብላ እያፈጠጠች ትገኛለች። ከዛ በኋላ መድብል መጣና ጎትቶ ሊያስወጣት ሲል እባክህን ስበብ ነው የምትሆንብህ ወንድሜ፣ በቀስ ቀስ ብለን በተረጋጋ ሁኔታ እናስወጣት። እሷ ደግሞ አልወጣም፣ በጭራሽ አልወጣም፣ የፈለጋችሁትን አድርጉኝ ወይ ግደሉኝ፣ አልወጣም። ከዛ መድብል ደግሞ እንዴ መሞት ከፈለግሽ እዛ ገደል ማሚቶ ወደሽ እዛ መንጠልጠል እኮ መንከባለል እኮ መሞት ትችያለሽ። እኛ ቤት መጠሽ ነው እንዴ ግደሉኝ መሞት እፈልጋለሁ ብለሽ የምትይው? እንደዚህማ የሚሆን ነገር የለም። አንቺን አርባ እየገረፉ ነው ማስወጣት። ስለዚህ ትወጫለሽ በስነ ስርዓት ወይስ አትወጭም? አልወጣም አለች። ኦኬ። ከዛ መቼ ያው እንረጋጋ ተባባሉና ያው እንግዲህ ብሩኬም መድብልም ወደ ሳሎኑ ሄዱ። ቅድስትም በጣም ተናዳለች። በጣም እንግዲህ እሷ ስለመጣችበት ማለት ነው። በቃ ደስታቸውን አደፈረሰችው። ጠበቃው ሉላን ሆቴል ይዟት አደረ። ሞገስ የመጨረሻ ነው እብድ ያለው። እንግዲህ ሁሉንም ነገር ዳጣ ዝርግፍግፍ አድርጋ ነግረዋለች ለሞገስ። ሉላ እንዴት ስትጨነቅ እንደነበረ፣ እንዴት ስትጠበብ እንደነበረ ላንተ ላለመንገር ፈልጋ አንተንም ላለመጉዳት ፈልጋ ነበረ። እስከ ዛሬ አምቃ እየተቅለሰለሰችም እያዘነችም እየተከዘችም ፈገግ እያለችም እየከፋትም ቢሆን ላንተ ፊቷን ታሳይክ ነበረ። ሞጌ አንድ ነገር ልንገርክ፣ ሉላ ከጠበቃው ጋር አብረሽኝ ካላደርሽ ብሎ እያስቸገራት ይገኛል። ስለዚህ ሉላ ጭንቅ ውስጥ ነች። ሞጌ ልትረዳት ይገባል። ይህ ሁሉ የገባችበት ደግሞ ለአንተ ብላ ነው። ምክንያቱም ጠበቃው አብረሽኝ ካላደርሽ ለእኔ እንትንሽን ካልሰጠሽኝ፣ ያው አብረን ካላደርን በአጠቃላይ ውርሱም የእንትን ይሄ የቤቱ ሊያስመልስ የነበረውም ይታገዳል፣ አይመለስም። እንደገና ደግሞ ሌላ ጠበቃ እንይዛለን ብላችሁ ብትሉ እንኳን በጭራሽ የማይሆን ነገር ነው። ምክንያቱም እኔ እንትን አዘጋዋለሁኝ ፋይሉን። ከዛ በኋላ ደግሞ ሞገስን አሳስረዋለሁ ለ10 ዓመት ብሎ እንግዲህ ተናግሮ የማትፈልገውን እየጠላችሁም እያንገሸገሻትም እንግዲህ ሉላዬ ከጠበቃው ጋር ሆቴል አድራለች። ሞገስ ደግሞ ሪኡ እያለ ይገኛል። ስልኩን ሲሞክር የጠበቃውንም የእሷንም አይሰራም። እንግዲህ ለሞገስ ዳጣ ባትነግሮ ኑሮ እቤት ማሄድም ነበረ። ሉላንም የትም ሄደች ብሎም አይጠረጥርም ነበረ። ይህ ሁሉ ባይሰማ ከዛማ ስልኩ ሁሉ የሁለታቸው ጠርቀምቅም ሲል ሞገስ በጣም ተናደደ። ማሌት የነ ዝናን ሚስጥር እንግዲህ ተናግራለች። ዝና ነው የላከኝ፣ ዝና እናንተንም እየፈለጋችሁ ይገኛል። እስካሁን ድረስ እናንተን ለመያዝ እናንተን የሆነ ወጥመድ ውስጥ ለማስገባት ከታች ከላይ ያለ ነው እሱና ካሌብ ብላ ትላቸዋለች። እነዚህ ሰዎች አሁንም አለቀቁንም ማለት ነው። ለዚህ ነዋ ተልከሽ የመጣሽው። አንቺ እኮ እውነት ሰላም ፈልገሽ አይደል የመጣሽው? ለተንኮል ተልከሽ ስለሆነ የመጣሽው አንቺ በራስሽ ትወጫለሽ። አልበለዚያ ግን ፖሊስ ነው የምንጠራ። ጥሩ፣ ምን አገባኝ፣ ትዳሬ ነው ባሌ ነው። ይቅርታ፣ አዎ አጥፍቼ ነበረ፣ ግን ይቅርታ ብዬ ገባሁ። ምን ይሄ እኮ ምንም ችግር አያመጣም። ስፈልጉ ጥሩ ፖሊስ አለች። እባክሽን ውጭልን በጸባይ። አልወጣም፣ ከፈለጋችሁ ግደሉኝ፣ አልወጣም ማለች። ግግም እዛው። ከዛ ብሩኬ ሽጉጥ መዘዘና ግንባሯ ሌላ ሲል ወደኋላ ሸሸች። አልወጣም ነው ያለች። በቃ አልወጣም፣ እንዳገለኝ ስነ ስርዓት ያዝ አለች። ከዛ ቅድስት ሄደች እና እባክህን ጋሼ ደግሞ ስበብ ነው የምትሆንብህ። እንደገና አንተ ደግሞ እስር ቤት መግባት ትፈልጋለህ ማለት ነው። ጋሼ ተዋትኝ እስኪ ተዋት። ከዛ ምሳሌ ደግሞ ምን ትላለች? ኡኡ ብለን ግን ጮኸን ለምንድን ነው ጎረቤት የማይመጣ? ጎረቤት ይምጣና ከዛ በኋላ ምንድነው ሲባል ይች መጣ ሳንፈልጋት መጣ ተቀመጠችብን ብለን እንከሳታለን። ከዛ ትወጣለች ትላለች ምሳሌ። አልጋውም እኮ ተሰቃየ። አልጋው እኮ በቃ ጎብጦ እኮ እንዲህ ብሎ መናገር ነው የቀረው። ተሰቃየ አልጋው። እሷ እኮ ወፍራም ነች። ለምን ጎትሽ አታውጫትም ይላታል መድብልስ እንትናን
ምሳሌ እኔን ነው ቅድስትን ኧረ አንቺን ሳይሆን ቅድስትን ልበልሽ እንዴ ይላታልኝ። ከዛ በኋላ ሆሆ እማዬ እኮ ወፍራም ናት ማንም አይችላትም በውፍረት አይደለም ባክሽን እያለ ይላል መድብል። አጎቴ የበሩ መስታወት እኮ ተሰራልን ብላ ስትል ምሳሌ እባክሽ ዝም በይ አሁን ስለ በሩ መስታወት መቼ እኔ አስጨነቀኝና እያለ ብሩክን ግን አንተ ምን አይነት ወንድ ነው? ወንድ ነህ አንተ? ምን አለበት እሷ ስትገባ ዘላ ስትገባ የት ነበራችሁ? አንተም ሆንክ ቅድስት የት ነበራችሁ? ለምን ዘላ ገባች? ሲጀመር ለምን በር ከፈታችሁ ብሎ በጣም ተቆጣ መድብል። ሉላዬ ደግሞ ያው ለሞገስ ብላ በቃ የተወረሰው ውርሱ እንዲመለስለት ጠበቃ ደህና ጠበቃ መስሏተኝ እንግዲህ እሱ ደግሞ ጠበቃው እያስቸገራት ይገኛል። አሁን ጭራሽ ደግሞ ሆቴል ወስዶ አስክሮ አጠጥቶ ሆቴል አልጋ ይዘው እንግዲህ እየገቡ እያለ ነው ድራማው ያለቀው። ይህ ሁሉ መስዋዕትነት የምትከፍለው ለሞገስ ብላ ነው፣ ሳትወድ በግድ ማለት ነው። እየከፋት እየተናደደች እየተበሳጨች እያለቀሰች እንግዲህ ዳጣ ለሞገስ ሁሉንም ነገር ነግሯለች። ሞገስ ሉላ እኮ ጭንቅ ውስጥ ነች ያለችው አውቃለሁ፣ ግን ምንም እንደሆነ ልትነግረኝ አልቻለችም በጭራሽ ብሎ ሲላተኝ እንዴ ሞገስ አንተ በቃ ላንተማ መንገር የለባትም ያው ግን እኔ ነገርኩ እንዳትናገሪ ብላኝ ነበረ። እሺ ምንድነው? ምንድነውማ ጠበቃው አብረሽኝ ካልተኛሽ ብሎ እያስቸገራተኝ ነው እና ሽጉጥ ሁሉ ደቅኖባት ነበረ። እኛ ካሜራ ይዘን እየቀረጽን ነበር ካልጋ ስር ተደብቀን አለች። አዎ እውነቷን ነው እየቀረጹት ነበረ። እንግዲህ ሽጉጥ ይዞ ደቅኖ ተኛ ያልተኛም እሷ ግብ ግብ ፈጥረው ነበረ ባለፈው ፓርት። ከዛ ሞገስ የመጨረሻ ተናደደ። ጠበቃው የኔ ጠበቃ ሉላ ነው። ለዚህ ነዋ በቃ ሰሞኑን እኮ ትክክል አይደለችም፣ ትጨንቃለች፣ እንቅልፍ አተኛ፣ ምግብ አበላ፣ ሽጉጥ የማን ነው ስላት አላቅም፣ ስለ ሽጉጡ አትንገረኝ ትላለች። ሽጉጡ የጠበቃው ነው እባክህን፣ እሷን ሊገላ ሲልኝ አስጥለነው ነው እየሮጠ ሄደ እግሩን አንስቶ ትለዋለች። ምንድን ነው ነገሩ? መጀመሪያ በቃ እኔ ወድሻለሁ አብረሽኝ ካልተኛሽ የሞገስ ንብረት አይመለስም፣ እሱም እስር ቤት ይገባለኝ። ሌላ ጠበቃ እንይዛለን ብላችሁ ብትሉ አሳግደዋለሁ፣ እሱንም አሳስረዋለሁ። በቃ እንደዛ ነው። ወይ አብረሽኝ ተኝ፣ አብረሽኝ ካደርሽ ግን ሁሉ ነገር ይሳካላችኋል፣ ያሰባችሁት ነገር ይሆናል፣ አገር ትወጣላችሁ ብሎ ይላታል። ከዛ ሞገስ ሁሉ እኮ ለእኔ ብላ ነው፣ ለእኔ አዝና ነው። ወይኔ ሉላ ግን አታደርገውም፣ ከእሱ ጋር ልትጋደም በጭራሽ በፍጹም አታደርገውም። ለምን ጥንቅር አይልም ንብረቱ? ለምን የፈለገ ንብረት እንትን አይልም? ይሰርኝ ለምን 20 ዓመት ሳያስረኝም አይደለም 10 ዓመት? እንዴት ሉላን በቃ ለእኔ ብላ ነው። በእርግጥ ግን ደግሞ በቃ ለምን ጥንቅሩ ላይ አይቀርም? ከሷ ያህል የሚበልጥብኝ ነገር የለም ብሎ ተናደደ። ስልክ ሲደውል የሉላ ዝግ ነው፣ የጠበቃውም ዝግ ነው። ብሩኬ ጋር ደወለ። ብሩኬ እናንተ ጋር መጣለች ወይ ብሎ ጠይቀው፣ ኧረ አልመጣችም፣ ምን ሆነ ነው የት ሄዳ ነው እባክህ ጉድ ተሰርቻለሁ እያለ እንግዲህ ሞገስ በጣም ተናደደ፣ በጣም ተበሳጨ። ከዛ ዳጣ ጋር ደወለ ድጋሚ። አጣኋት እኮ የለችም እኮ ከቤት እኮ ስልክ አይሰራ፣ የእሷም ዝግ ነው፣ የጠበቃ ተብዬውም ዝግ ነው ብሎ ይላታለኝ። ከዛ በቃ ተበልታል ትላለች ዳጣ ደግሞ ይችጅል። ሁለቱ ሆቴል ቁጭ ብሎ ነበር የሆነ ሻይ ቡና እያሉ ነበር ዳጣ የነገረችው ለሞገስ። ከዛ በኋላ ተናዶ ሳይከፍል ወጡ። ወይኔ ሳይከፍል ወጣ ብላ ዳጣ ደግሞ እኔ በሳቅ ነው የሞትኩት። ወይኔ አሁን ያለችኝ 5 ብር ናትኝ፣ 10 ብር እንኳ አትሞላም፣ እንዴት አባቴን ማደርግ ብለ ዘው ጥሏት ሄደ ተናዶ።